ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ በውቢቷ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና ከበስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር ውስጥ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ ዛሬውኑ የቤት ባለቤት ይሁኑ። እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ ይደውሉ። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ ያስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎልጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል 2ኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትስአፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አዋዜ ሰበር ነው። የአሜሪካ ዋልጌው ቢሊዮነር ጄፍሪ ኢፕስቴን የዩናይትድ ስቴትስ አሜሪካ ፕሬዝደንት ዶናልድ ትራምፕ በደል ከተፈጸማቸው ሰለባዎች ከአንዷ ጋር በእኔ መኖሪያ ቤት ውስጥ ሰዓታት አሳልፈዋል ሲል የገለጸበት የኢሜል መልእክት ተለቀቀ። በኮንግረስ የቁጥጥር ኮሚቴ አባል የሆኑ ዲሞክራቶች የተለቀቀው በፈረንጅ አቆጣጠር የ2011 የጄፍሪ ኢፕስቴን ኢሜል የሱ ግብረ አበር በመሆን ወንጀሉን በማቀለጣጠፍ የምታግዘው ቀኝ እጁ ለነበረችውና አሁን በወህኒ ቤት ለምትገኘው ጊስሌድ ማክስዌል የተላከ ነበረ። ቀንበጦችን በገንዘብ እያማለለ ተጠቅሞ ለሌላ በማሳለፍ የወሲብ አቀባባይነት ነውር ተሰማርቶ የነበረው ኢፕስቴን ለጊስሌይን በላከላት በዚህ ኢሜል ዶናልድ ትራምፕ የሱ ነውሮች ሰለባ ከሆኑ መካከል ከአንዷ ጋር እሱ መኖሪያ ቤት ውስጥ ለሰዓታት አብረው ጊዜ እንዳሳለፉ ገልጿል። ኢሜሉ ያ ክስተት ለአንድ ጊዜም እንኳ በፍጹም ያልተጠቀሰ መሆኑን ይገልጻል። ኢፕስቴን በኢሜሉ ዶናልድ ትራምፕን ያልጮኸው ውሻ ሲል ገልጿቸዋል። ትራምፕ ከኢፕስቴን ጋር በተያያዘም አብሬ የፈጸምኩት ምንም ነውር የለም ሲሉ ይክዳሉ። የአሜሪካ እንደራሴዎች በፈረንጅ 2019 በወህኒ ቤት ውስጥ ራሱን ስለገደለው ባለሀብት የሚያደርጉትን ምርመራም እንዲያቆሙ ሲያሳስቡ ቆይተዋል። ኢፕስቴንና ፕሬዝደንት ትራምፕ በአንድ ወቅት ባልንጀሮች ነበሩ። ትራምፕ ግን ግንኙነታችን ባልንጀርነታችንን አቁሜያለሁ ሲሉ ያስረዳሉ። ኢፕስቴን በ2019 በቁጥጥር ስር በዋለ ጊዜ የያኔው የመጀመሪያ የሥልጣን ዘመናቸው ላይ የነበሩት ፕሬዝደንት ዶናልድ ትራምፕ ከእሱ ጋር ከተቆራረጥኩኝ ረጅም ጊዜ ሆኖኛል፣ አግኝቼ ካናገርኩት 15 ዓመታት ይሆናል ሲሉ የሱ አድናቂ አይደለሁም ማለታቸውም ተጠቅሷል። በአሜሪካ ኮንግረስ የቁጥጥር ኮሚቴ አባል ዲሞክራቶች አዲስ የለቀቁት ኢሜሎች
ኢፒስቴን ላለፉት 15 ዓመታት ዶናልድ ትራምፕን እጅግ ብዙ ጊዜ ደጋግሞ እንዳነሳቸው የሚያሳዩ ናቸው። የኢሜል መልእክቶቹ የተላኩት ሎንጀር አጋሩ ጊስሌን ብቻ ሳይሆን ማይክል ዌል ለተባለ ደራሲም ነው። መልእክቱ ዶናልድ ትራምፕ ከአንዷ ሰለባ ጋር ለሰዓታት ቻቻምቡጊ ማለት ብቻ ሳይሆን ትራምፕ ስለ ሴቶቹ በሙሉ ያውቃሉ ሲሉ ያረጋግጣል። ትራምፕ በማርላጎ ክለቤ የሚሰሩ ወጣቶችን ሲመለምል ወይም ሲያባብል አግኝቸው ክለቤ ዳግመኛ እንዳትመጣ ስል አባርሬያለሁ ሲሉ መግለጻቸው አይዘነጋም። ኢፒስቴንን የዋይት ሃውስ ቃል አቀባይ ካሮሊን ሊቪት ኢሜሎቹን የለቀቁትን የቁጥጥር ኮሚቴ ዲሞክራቶችን ነቅፋለች። የፕሬዝደንቱን ስም የሚያጠፉ የውሸት ትረካዎችን ለመፍጠር ለሊበራል ሚዲያዎች የተመረጡ የቁጩ ታሪኮችን ያሾልካሉ ስትል አውግዛለች። እነዚህ ታሪኮች በመጥፎ ስሜት ተነሳስተው ከፕሬዝደንቱ ታሪካዊ ክንዋኔዎች ላይ ትኩረታችንን እንድናነሳ የሚደረግ ጥረት ነው ስትል ታክላለች። ማንኛውም ሚዛናዊ የሆነ ዜጋ አለች ቃል አቀባይዋ ወይም አፈቀላጤዋ ይህን ተንኮል ማየት አይሳነውም። ሲኤንኤን በተመለከተ ወይም ተመለከትኩት ባለው ኤፕሪል 2 2011 በተጻፈ ኢሜል ኢፒስቴን ለማክስዌል ሲጽፍ I want you to realize that dog that has not barked is Trump. ቤቴ ከኔ ጋር ሆኖ ሰዓታት ያሳለፈ ቢሆንም ስሙ አንድም ጊዜ አልተጠቀሰም በፖሊስም ይላል። ማክስዌል ስትመልስ እኔም ስለሱ እያሰብኩ ነበር ትላለች። ይህ እንግዲህ በ2011 የተለዋወጡት ኢሜል ነው። ፕሬዝደንቱ አብረዋት ጊዜ አጠፉ የተባለችው የጥቃቱ ሰለባ ደግሞ በቅርቡ አውስትራሊያ ውስጥ ራሷን ያጠፋችው ቨርጂኒያ ጄፍሪ መሆኗን የቁጥጥር ኮሚቴው ሪፐብሊካን አባላት ገልጸዋል ይላል ሲኤንኤን። ጄፍሪ ባሳተመችው መጽሐፍ አባቷ በ2000 ዓመተ ምህረት በትራምፕ ማርላጎ ክለብ የጥገና ሠራተኛ እንደነበረ ገልጻ በመልበሻ ክፍል ሠራተኛነት እንዳስቀጠራት ጠቅሳለች። በመጽሐፏ ላይ ዶናልድ ትራምፕ ብዙ ጊዜ ያወሯት ስለተለያዩ ጉዳይ ያነሱባት እንደነበረ ብትጽፍም ወንጀሉን እንደፈጸሙባት ግን የጠቀሰችው ነገር የለም። መጽሐፏ ኖቦዲስ ገርል የሚል ነው። ኢሳያስ በጣም የሚገርም ከባድ ነገር ነው። በጣም እንጂ አለም። አሁን ዶናልድ ትራምፕ እንግዲህ በተደጋጋሚ ይሄንን ለመሸፈን ከፍተኛ ጥረት አድርገዋል እና እንደዚህ አይነት ሚስጥሮች በሚገለጡበት ጊዜ በቂ መረጃ ካላቸው በዶናልድ ትራምፕ ላይ ሊመጣ የሚችል ችግር አለ አለም። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ ያስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎልጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትስአፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን። አፍሮ ሆሊላንድ
አስጎብኝና የጉዞ ወኪል ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ በውቢቷ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና ከበስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር ውስጥ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ ዛሬውኑ የቤት ባለቤት ይሁኑ። እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ ይደውሉ። ከልምድ እንዳየነው ሌሎች ፕሬዚደንቶችን እውነቱን ለመናገር አሁን በፕሬዚደንት ዶናልድ ትራምፕ በፕሬዚደንትነት ዘመቻቸው ላይ በነበሩ ጊዜ ይወጡባቸው የነበሩ ገመናዎች አንዳንዶቹ በምስል በቪዲዮ ከነ ድምጻቸው የቀረቡትን ማቶቹን አይተን እስካሁን ድረስ ለምሳሌ አንድ ነገር መናገር ይቻላልና ኢሚዩን ናቸው ዶናልድ ትራምፕ በእንዲህ አይነት ክሶች፣ ነውሮች በመሳሰሉት እስካሁን ሪሊ የከፈሉት መስዋዕትነት የለም። ከጠየቀኝ ግን ይሄ ነገር በሌሎች ፕሬዚደንቶች ላይ ወይም በመሰል የተደረገ ቢሆን ኖሮ አንዳቸውም ምርጫው መቀጠል አይችሉም ነበር እና ይሄን ደግሞ አይተነዋል። ፕሬዚደንት ቢል ክሊንተን በሞኒካ የደረሰባቸውን ሪፐብሊካኖች ቤዚካሊ በህዝብ የተቀዳጁትን ስልጣን በሴኔት ሊያስነጥቋቸው ምን ድረስ እንደተጓዙ ይታወቃል። ጉዳዩ ምን ያህል እንደነበረ እንደዚህ አይነት መጨረሻ ላይ ፕሬዚደንቱ ያው ፈጽመው የተገኙትና ያመኑት ነውር በዶናልድ ትራምፕ ላይ በጣም እጥፍ በሆነ ሁኔታ ሲነሳ የቆየ ነው። ያም ሆኖ ፕሬዚደንቱን ምንም እንዳላደረጋቸው እስካሁን አይተናል እና ከዚህ ልምድ በመነሳት አሁንም ብዙ ፕሬዚደንቱን የስልጣን ዘመናቸውን በሰላም ከመፈጸም ያግዳቸዋል ብዬ አላምንም። በግሌ ብትጠይቀኝ የነውርነቱ ደረጃ ግን ይሄ በተለይ እንዴት በምን መልኩ ይቀጥላል፣ ምን አይነት መቋጫ ይኖረዋል የሚለውን ገና ወደፊት ለምናነበው ነገር ትተን እቺ ልጅ እኮ በነገራችን ላይ አሁን ፕሬዚደንቱ በኔ ቤት የኢፒስቴን ቤት ማለት ሶዶምና ገሞራ ማለት ነው እና ኢፒስቴን ማለት የራሱ ደሴት ያለው ሰው ነው። ለዚህ ዓላማ የተዘጋጀ ማለት ነው እና በጣም ስመጥርና መኳንንት የሆኑ አሜሪካውያንን ባለስልጣኖችን የእንግሊዙን ንጉሥ ቻርለስ 3ኛን ወንድም ማነው አንድሩ ሳምቲንግ የሚባሉ እሳቸውም ጭምር የዚህ ግልሙትና አካል ናቸው እና ከትምህርት ቤት የሚመለመሉ በጣም በሚሰቀጥጥ አነስተኛ ገንዘብ ያቺ አብራ ግብራበር የሆነችው ጊስሌ የምትባለው ትልቅ ሚና ተጫውታለች እና እንዲያሹኝ በሚል ነው የሚያስገባቸው። ከዛ ሌላ ነገር ይፈጸመባቸዋል። እነሱን ደግሞ በተራ እንደዚህ አይነት ልጆችን ብታመጡ እንደናንተ አይነት ለነዛኞቹ እንደዚህ እናደርጋለን፣ ለእናንተ ግን እንደዚህ አይነት እናደርጋለን፣ እንዲህ አይነት እድል ይከፈትላቸዋል በሚል በዚህ መንገድ በርካታ የ18 የ19 ዓመት ልጆችን ኩነኔ ደሴት ልለው በምችለው የእሱ ደሴት ነው እዛ በመውሰድ አውሮፕላን ሙሉ ዋልጌዎች ተሳፍረው ሄደው አሸሻው ገዳሜ ብለው ይመጣሉ ማለት ነው። የዚህ የነውሩ ደረጃን ምን ያህል ነው ብለህ ብትጠይቀኝ ራሱ በዚህ የተከሰሰው ኢፒስቴን ወህኒ ቤት ውስጥ ራሱን አንቆ ነው የገደለው። ስለዚህ ይሄን ያህል ሼምፉል ነው፣ ይሄን ያህል ነውር ነው፣ ይሄን ያህል ወንጀል ነው እና ይቺ አሁን በዚህ ኢሜል ላይ ፕሬዚደንቱ እሱ ቤት ውስጥ ኮቴሽን እሱ ቤት ውስጥ ለሰዓታት አሳልፈዋል የሚለው ከማጋ የሚለውን ደግሞ የቁጥጥር ኮሚቴው የሪፐብሊካን አባላት ጄፍሪ የምትባለው
አውስትራሊያ ውስጥ ራሷን የገደለችው ማለት ነው። ይህች ልጅ በይፋ ያጋለጠቻቸው የእንግሊዙን ንጉሥ ቻርልስ ወንድም አንድሩ እሳቸውን ነው። እና ሰውየው ጉዳዩን ወደ ፍርድ ቤት እንዳትወስደው ከመጋረጃ በስተጀርባ ከፍተኛ ገንዘብ በመስጠት በጣም ሚሊዮኖች አፏን ለመዝጋት ሞክረዋል። እና ይሄም ልጅቷን አላዳናትም። አሁን ማረጋቸውን ተገፈው ከሚኖሩበት መኖሪያ ዋቴቨር የነሱ የቤተ መንግስት አይነቶች አሉ ከዛ ሁሉ ለቀው እንዲወጡና ሌላ አሳቻ ቦታ ላይ እንደማንም ሰው እንዲኖሩ መታዘዛቸው ነው የምናነበው። እና ይቺ ልጅ ትልቁ አጥንቷ ድረስ ዘልቆ የተሰማት በደል በእኚህ በንጉሱ ወንድም የተፈጸመ ነው። ምንም እንኳን ወንድምዬ እስካሁን ድረስ እየካዱና እያስተባበሉ ፍርድ ቤትም የተከሰሰበት ሁኔታ ባይኖርም ማለት ነው። እና ይቺ ልጅ ያን ሁሉ ገንዘብም ተቀብላ ኑሯን ለማቃናት አልቻለችም። ከራሷ ሕሊና ጋር መታረቅ አልቻለችም። እና መጽሐፍ ጽፋለች። የማንም ኖቦዲስ ገርል ማለት ማንም የሌላት ልጅ እንደማለት ነው። ማንም አለውልሽ ማይላት ወይም ማንም የፈለገውን የሚያደርጋት ምክንያቱም ይሄ ይመጣብኛል ብለው የሚፈሩት የሚጠበቅ ምስኪን ልጅ እንደማለት ነው። እና አውስትራሊያ አገር ነበር የምትኖረው እና አልቻለችም። ዘሼም ውስጥ ያለውን አፍረቱን አልቻለችም። ራሷን አጠፋች። እና አሁን ፕሬዚደንቱ ያንን ያህል ሰዓት በኢፒስቴን መኖሪያ ቤት ውስጥ ቻቻምቡጊ ሲሉ የነበሩት ከዚች ልጅ ጋር መሆኑን ደግሞ ወይም ደግሞ ያቺ ልጅ የተባለችው እሷ መሆኗን የዚህ ቁጥጥር ኮሚቴው የሪፐብሊካን አባላት አስታውቀዋል ነው የሚለው። ከባድ ነው ገብቷል። ይሄንን ግን ያው ዶናልድ ትራምፕ ያስተባብላሉ። ይሄ ኢሜል ግን በተጨባጭ የወጣ ነው። እና አሁን እንግዲህ በዋይት ሃውስ በኩል የምንሰማው ፌክ ኒውስ ወይም ፌክ ወሬ የቁጭ ወሬ የውሸት ወሬ የምትለዋል አይደለም እንደዛ አይነት መግለጫን አሁን የተሰጠበት እና ሁኔታ ወዴት እንደሚያመራ አናውቅም። ነገር ግን ይዘገንናል። የፕሬዚደንቱ ስም አንዴ ብቻ አይደለም ማት ጊዜ ባለፉት 15 ዓመታት ይላል። ባለፉት 15 ዓመታት በኢፒስቴን ፋይል የኢሜል ፋይል ውስጥ ወይም ደጋግሞ ነው የሚጠቅሳቸው ይላል። ይሄ ማለት ሁለቱ ባልንጀሮችም ነበሩ። ስለዚህ ምን ማለት እንደሆነ መገመት ትችላለህ። እሳቸው ደግሞ ከሱ ጋር ከተቆራረጥኩና ከተነጋገርኩ ቢያንስ 15 ዓመት ይሞላኛል የሚሉት ይሄ ነው። ይሄ ነገር ደግሞ በራሳቸው የማጋ ደጋፊዎች ሜክ አሜሪካ ግሬት አጌን የሚባለው ንቅናቄ ዋነኞቹ ሰዎች በዚህ ጉዳይ ላይ ፕሬዚደንቱ ክሊን መሆን አለባቸው ብለው ነው የሚያምኑት። እያንዳንዷ ስለዚህ ጉዳይ ያለው ነገር መፍረጥና እውነቱ መታወቅ አለበት ብለው ግፊት የሚያደርጉ ናቸው። ስለዚህ እንዲህ አይነቱ ነገር በዚህ መንገድ ፕሬዚደንቱን የጠቀሰ መምጣቱ ትንሽ የሚዘገንን ነው። መርሳት የለብም። ይሄ የምድራችን የመጀመሪያው ባለ ግማሽ ትሪሊየነር ኤለን መስክ እሱም ፋይሉ ስልጣን ላይ እንደገባው ያለውን ፋይል በሙሉ የኢፒስቴንን ይፋ አደርጋለሁ ብለው ነበረ በማጋ ንቅናቄ ታዝለው የገቡት። በኋላ የፍትህ ሚኒስትራቸው በሙሉ ሚኒስትሮችም ሆነ ማንኛውም ሹመት አሁን ለሳቸው ወዳጅና ለሳቸው አመለካከት ተገዢ ለሆነ ሰው ብቻ ነው እየሰጡት ያሉት። ስለዚህ እሷ ምንም የለኝም ማውጣው ነገር የለም ያልወጣ ነገር የለም በማለት ያው ማስተባበሏ ይታወቃል። ይሄም በከፍተኛ ደረጃ በራሳቸው የማጋ ቤዝ የዚህ ንቅናቄያቸው ብዙሃን ከፍተኛ ቁጣ የቀሰቀሰ እንደነበር አይዘነጋም። ስለዚህ አሁን ይሄ የቁጥጥር ኮሚቴው ያወጣው ኢሜል እንደሰማው ያልጮኸው ውሻ ትራምፕ ነው ይላል እና በፖሊስ እንኳ ስሙ አንድም ጊዜ አልተጠቀሰም በማለት ይገልጻልና እና አሁን እንግዲህ ዶናልድ ትራምፕን ያልጮኸው ውሻ ሲል ነው የገለጻቸው። ስለዚህ ይጮህ ዘንድ ግድ ሊሆን ይችላል። ዓለም ዶናልድ ትራምፕ ካላቸው አጠቃላይ ባህሪ አንጻር ስናያቸው ከእንደዚህ አይነት ነገር ንጹህ ናቸው ወይ? አሁን በምርጫ ሂደት ውስጥ በነበሩበት ሰዓት ፍርድ ቤት ቀርበው ነበር። ተደፍሬያለሁ በምትሏ ወይም ያላግባብ የመንግስት ገንዘብ ለአንዲት ሴት ተሰጥቷል በሚል
ይሄ ራሱ ቀላል አይደለም እንደገና ደግሞ የወንድማቸው ልጅም በዚህ አይነት ጉዳይ ላይ ብዙ ጊዜ ቀርባ የተለያዩ ትንታኔ ሰጥታለች ዶናልድ ትራምፕ በዚህ ጉዳይ በጣም ነው የታሙትና ከዚህ ነገር የራቁ ናቸው ማለት የሚቻልበት ሁኔታዎች አሉ ምንም ማለት የሚቻለው ተመሳሳይ በርካታ ክሶች በተደራራቢ ውንጀላዎች አንዳንዶችም በምስልና በድምጽ የተደገፉ በዶናልድ ትራምፕ ላይ ተመተዋል ሄደዋል ነገር ግን አሁንም ይሄኛው የወጣው ነገር በትክክል ተጠያቂ የሚያስጠይቃቸው ወይም ደግሞ እንግዲህ አሁን ለምሳሌ ዋይት ሃውስ እያስተባበለ ነው ያለው ስለዚህ ይሄንን ደግሞ ያወጣው የአሜሪካ ኮንግረስ የቁጥጥር ኮሚቴ ነው ስለዚህ ሂደቱን ጠብቀን ወይ ጉዳዩ ወደ ፍርድ ቤት ሊያመራ ይችላል ወይም ደግሞ በራሳቸው በአሜሪካ እንደራሴዎች በምን ደረጃ ይዙታል ይሄን ጉዳይ መሰረት አድርገው ፕሬዚደንቱን የመጠየቅ ተጨማሪ መረጃዎች እንዲሰጣቸው ሌሎች በፓርላማ አሰራር ውስጥ መሄድ እስከሚችሉበት ደረጃ ሊያስኬዳቸው የሚችል ከባድ ነገር ነው ምክንያቱም ፕሬዚደንት ናቸው እና እቺ የሞተችው ልጅ ጄፍሪ የምትባለው የአንድ ሰው ልጅ ናት አይደል እንዴ ፕሬዚደንቱም ደግሞ ልጆች አሏቸው ሴት ልጅም አለቻቸው ሰው እንዲያን ከፍ ያለ ቦታ ላይ ምሳሌነት ያለው ሰው ነው የሚወጣው ስለዚህ በጣም የሚዘገነን ነው እንደ አንድ ዜጋ ይሄ ነገር ሪሊ ምንድነው ብለህ ማወቅ ትፈልጋለህ እና ይሄንን እንግዲህ ፕሬዚደንቱ በሚከላከሉበት መጠንና የአሜሪካ ኮንግረስ በሚያጠነክርበት መጠን የሚገለጽ ነው ኮዲው ግን እኛ ልንሰጥ የምንችለው አስተያየት ወይም ገና ለገና ደግሞ እንደዚህ ናቸውና ስለዚህም ይሄ ልክ ሊሆን ይችላል ብሎ መስጠትም ትክክል ስለማይሆን ነገር ግን ከዚህ በፊት በተደጋጋሚ እንዲህ አይነት ነገሮች ይነሱባቸው እንደነበር ግምት በማስገባት ከልም ይህንንም ነገር የማታ ያሸንፉታል የሚል እምነት ነው ያለኝ ዓለም ለትንታኔው ኮዲው አመሰግናለሁ መልካም አዳር ይሁንልህ መልካም አዳር እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው ለእርሶም ሰዓቱ አሁን ነው የ15 ዓመታት የካበተ ያስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን ጎልጎታን እንሳለማለን ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ ስልክ ቁጥር 0988 181818 ከውጭ አገር ለምትደውሉ በዋትስአፕ 0930 011998 ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን አፍሮ ሆሊላንድ አስጎብኝና የጉዞ ወኪል ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ በውቢቷ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንልዎታል አራዳ ፓርክና ወዳጅነት ፓርክ ከፊትና ከበስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር ውስጥ ደረጃቸውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ ዛሬውኑ የቤት ባለቤት ይሁኑ እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል ለበለጠ መረጃ ይደውሉ
ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ በውቢቷ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና ከበስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር ውስጥ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ ዛሬውኑ የቤት ባለቤት ይሁኑ። እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና